በማንም እየተመጣ አልኖራትም። እሺ በጣም ጥሩ ነው። ታዲያ ውልቅ ማለት ነው። ማን ያዘሽ? ታላችሁ ደግሞ ማየ ባራሴ ስታርገ ሲከል ያለ ደስ ይላችኋል። ጉረኛ መቼም አታደርጊ። ይህንንም አላመንሽኝ አይደል ማየ? ካላመንሽኝ ሂጂና ጠይቂያት። አለማመን አይደለም ሜቢ፣ ግን እሷ ይሄን ያክል ዘመን ስትኖር እንደው አይነት አረኳሽ ልጅ የለም። አንድም ቀን ግን ተሳስታ ነቅታ አታውቅም። ቆያችን ምን ብለሻት? ምንም አላልኳትም ማየ። ሂጂ ቁርስ ስጪኝ ስላት የለብላ እንደዛ አድርጋ በጥፊ መታች። ኤቢ እርግጠኛ ነሽ ይሄንን ስላልሻት ነው የምታች? አሁን ማየ እኔማ አባዬን ፈርቼ ነው እንጂ። አባዬን ፈርቼ ማለት ባትፈሪ ልትመቻት ነው? እኔ ትልቅ ልጅ ነኝ ማየ፣ የ7 ዓመት ወይም ደግሞ የ5 ዓመት ልጅ አይደለም። ለምን ነው ዝም ብላ በጥፊ የምትመታኝ? እና ብትመታሽ መልሰሽ ልትመቻት ነው? እና ዝም ብዬ መመታት አለብኝ? ኤቢ እንኳንም በጥፊ አጮለችሽ። ከኔ በላይ እኮ ተንከባክባ ያሳደገችሽ እሷ ናት። ብትመታሽ እኮ ብትኮራብሽ ነው። ይልሽ ሌላ ባዳ ሰው ቢሆን እንኳን በጥፊ ሊመታሽ ለመቆጣት እንኳን አይደፍርም ነበር። ደግሞ ዳይፐር ቀይራ እንዳሳደገችሽ እንዳትረሽ። እማያችን ለሷ ነው የምታግዡ። እንደውም ያቀ መውረድ የለባትም። ዳጣም ሰላም መውጣት ነው ያለባቸው። ሂጂ ግን መቼ እንደምትለወጭ ፈጣሪ ይወቅ። ማንኛውም ሰላም ለምን እንደመታች ራሴ ወርቻለሁ። ለአንተ ዳይመንድ ራሱ ብትሰጠኝ አልሳምልም። ለሰላምዬ ግን ይሄው። እስቲ በጣም ታምራላችሁ። አንተ ብትገባ ግን አስባ ፎቶ እንዴት እንደሚበላሽ ታጣይ። አረ እንደዛ አይባልም፣ ነውር ነው እንዴ ሰላምዬ። ለምንድን ነው የማይባለው? ይኸውልሽ ናታን ወንድም የለውም እንጂ ውሃ እንዳለች ከሆነ እነ ምጥን ቤት የተገዛውን ፍየል ይመስላል ብላኛለች ለበዓል። አቤት እነዚህ ልጆች። አሁን አንቺ እንደ እውነት ውሃን አምነሻት ነው? ናታንዬ እነሱን ዝም በላቸው እሺ። አንተ ብቻ ቆንጆ ቆንጆ ፎቶ አንሳን። ይኸው እያነሳሁ ነው ሰላምዬ። ግን ቤቢ ሾሪ በደንብ አትንሽ እንዴ። እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እረር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምን ቁጭ እናትና ልጅ። ታዲያ ነን እኮ። ሰላም ወደ ቻናል ቤተሰቦች አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ የምትፈጠረው የሚለውን አብረን እና ለቪዲዮን ጎዳችሁ ላይክ ማድረግ እንዳትረሱ። ሰላምዬ እንግዲህ እናትና ልጅ ትመስላላችሁ ስላቸው ናታን እናትና ልጅ ጎንን ስትለው ዳጣ በጣም ደነገጠች። ሰላምዬ ምን ለማለት ፈልገሽ ነው? ለምን እንደዛ አልሽው? አንቺ እናቴ ነሽ እንዴ ብላ ስትጠይቃት ደነገጠችው። አይ ማለቴ ልክ እንደ ልጄ ነው የማይሽ ለዛ ነው ስትላት ትዋሻታለች ማለት ነው። ነገር ግን ናታም ጥያቄ ፈጥሮበታል። እንዴት እንደዚህ ልትይ ቻልሽ ሰላምዬ እባክሽን ንገሪኝ ስትላት ነበር። እና እናቴ አንቺ ነሽ ስትላት ስለሷ መጥፎ ነገር የማውራትና ኢሜ እንዳጣም በተኛችበት ሲጣርግ ገላታለሁ ስትል ከዛ ሰላምዬ በንዴት በጥፊ ትመታታለች። ጭራሹ እኔም በጥፊ መታች። ከዚህ ቤት እንድትወጣ ፈልጋለሁ። እሷም ሆነ ዳጣ እዚህ ቤት በጭራሽ እንዲኖሩ አልፈቅድላቸውም ስትል ነበር። እባክሽን ሰላም ነፍሰ ጡር እኮ ነች፣ የምትናገሪን እያሰብሽው ተናገሪ። እንደሆነ እኮ አንቺን የሰርተሽ እሷ ማብላት ያለብሽ እንጂ እንደዚህ ማለት የለብሽም እያላት ነበር። ሰላምዬና ዳጣ በጣም ደስተኛ ሆናለች። ሰላምዬ ከ19 ዓመት በኋላ የጠፋችው ልጇ ስላገኘች አብረው በቤት ሻወር ሳይሆን ከዳጣ ጋር ነው ፎቶ መነሳት የፈለጉላ ከዳጣ ጋር አንድ ላይ ፎቶ እያነሳቸው ነበር ናታን እና ሰላምዬ ድንገት ሳታስብ እናትና ልጅ እኮ ነው የምትመስሉት ስትለው ከዛ ታዳጎነን ብላ ስትነግረው ለናታን ሰላምዬ ይቅርታ ሰላም አንቺ እናቴ ነሽ እንዴ ብላ ትጠይቃታለች። ምን ችግር አለ እኔ እናትሽ ቢሆን ምን ችግር አለ ስትላት ነበር። አይ እሱ ችግር የለውም ነገር ግን አንቺ እናቴ ልትሆኚ አቺም እያለት ነበር። አብዬ ደግሞ ስለመታችኝ ሰላም ከዚህ ቤት እንድትወጣ ፈልጋለሁ፣ በጭራሽ እዚህ እንድትኖር አልፈልግም። አባዬ ነው ፊት የሰጠ እጇን እኔ ላይ ያነሳችሁ፣ ስለዚህ እሷም ሆነ
ሰላም ሆነ ዳጣ እዚህ ቤት እንድትኖር አልፈልግም፣ ከዚህ ቤት እንዲወጡ እፈልጋለሁ ስትል ለማርታ ትነግራለች። እሱ በጭራሽ ያሰብሽው አይሳካልሽም፣ ስለዚህ አርፈሽ ትቀመጪ ይሻልሻል፣ ደግሞ ብትመጣት ባዳ ቢሆን እኮ የራሷ ጉዳይ ብሎ ይተውሻል ሰማ ይተውሻል። ነገር ግን ሰላም ልክ እንደ ልጇ ስለምታይ ነው የመታችሽ። አፍሽ ፓምፓስ ቀይራ እኮ ነው ያሳደገች። ስለዚህ ትምታሽ እና ማለት ልትመቺ ነበር። እኔም አባዬ ፈርቼ ነው እንጂ እና ልትመቻት ነበር። አንቺ ባታረግባት በጣም ታረጋለሽ እኮ ተሳፍራሽ ውጭልኝ እያለቻት ትጮህበታለች። እማዬ አንቺ ምን አታምኚኝም ማለት ነው? ቆይ መቼ ነው ከኔ ጎን የምትሆኑት? አንድ ቀን ደግሞ ታያላችሁ ራሴ ሲጥ አድርጌ አጥፍቼ ከዛ ልክ ትገባላችሁ እያለች ማውራታን ትቀጥላለች። እሱን አድርግና እናይሻለን እያለቻት ነበረ። ሰላም ጸባዋ ተቀየረ ብላ ማርታ ግራ ገባት። በጣም ተጨነቀች። ስለ ሰላም እያሰበች ነበረ። ውሃ ደግሞ እሷ ስንከባከቡና በሷ ትቀናለች። እኔም እኮ አሞኛል እያለችት ነበር። አሁን ላይ የምቀናት የምትቀኒ ነገር አጥተሽ ነው እያለች ትቆጣታለች ማርቲን። ነገር ግን ሰላምዬ እንግዲህ ዳጣም ብቻ ነው የምፈልገው፣ አሁን ሌላ ሰው አልፈልግም ትላች። ከዳጣ ጋር እየተቀራረቡ ነበር። ደረጀ ዳጣ ሰላም እናቱ እንደሆነችን እንዳቅ በጣም ፈርቶ ተጨንቆ ነበር። ሰላምዬ እባክሽን ዳጣን በጣም እየተቀራረባችሁ ነው። የሰላም ፍቅር ሰሞኑን በጣም ጨምሯል። በጣም እየወደደች ነው ግን በቀራሳ ስታከም ተመለሰች በኋላ እኮ ሰላም ለኔ ስሜት በጣም ተቀይሯል። ለኔ ታስባለች፣ ትጨነቃለች። የበላሁትን የጠጣውን አይመስላቱም እያለች ስታወራ ነበር። እና ደረጀ እባክሽ ሰላም ለማረጋጋት መጥቶ ምንም አይነት ነገር ስህተት እንዳትሰሪ እያላት ነበር። ምክንያቱም ደረጀ ምስጢሩ እንደወጣበት ስለማይፈልግ ሰላም ጥንቃቄ እንድታረግ እየነገራት ነበር። እሷም አታስብ ጋሼ፣ ምንም ነገር አይፈጠርም፣ ዳጣ ከኔ ጋር ብቻ እንድትሆን ነው የምፈልገው ስትለው ነበር። እሱም ይስማማል። እንግዲህ ሰላም ከኔ ጋር ትሆን ካለች ከኔ ጋር ትሆናለች። ትናንትና ራሱ ከኔ ጋር ነው ያደረችው፣ ከኔ ጋር ነው የምታደርግ ካሁን በኋላ እያለቻት ነበር። እና የሰላም ፍቅር ጨምሯል እያለች ዳጣ እንግዲህ ወላጅ እናቷ መሆኗን በጭራሽ አታውቅም። ነገር ግን እንግዲህ ሰላምዬ የምታውቀው ሰላምዬ እንዴት ካፏ ይወጣል ነው እናትሽን ብላት እናትና ልጅ እኮ እንመሳሰለን ብላ ስትናገረው የነገር የተናገረችው ነገር እየደጋገመ እያሳሰባት ነበር። ዳጣ እና ማርታም ሰላም ጥሩ ስሜት ላይ እንዳልሆነች እና እንደተቀየረችው ጭምር ልብ ብላ ለደሬ እየነገረችው ነበር። እና ደሬ አይ ህመሙ የሆነ እርግዝና ሊሆን ይችላል እንጂ እኔ ምንም ልብ ያልኩት ነገር የለም እያላት ነበር። ሆኖም ቀረ ግን አሁን ቢሆን አርጆ እያስቸገራት ልጃችን እያስቸገረ እንደሆነ ትነግረዋለች። እንግዲህ አርፎ የማይቀመጥ ከሆነ ወደ ህግ ሄዳለሁ እንጂ በጭራሽ ልጄ አጠገም ሊደርስ አልፈልግም ስትል ነበር ይላት ነበር። ሆኖም ግን ከዚህ ሁሉ ለምን ለናታን አባት ደውለህ እራት በጋብዛቸው ጠርታቸው ደስ ይለኛል ብሎ ሲናገር ነበር። ሰላምዬ እንግዲህ ልጇን እየተንከባከበች ዳጣ የእሷ ልጅ መሆኗን ከሰማች ቀን ጀምሮ እንግዲህ ለእሷ ያላት እንክብካቤ የበላችሁም የጠጣችሁም አይመስላትም ማለት ነው። እና ሰላምዬ በጣም እየተንከባከብሽ ነው፣ ፍቅርሽ ጨምሯል። ግን የተፈጠረ ነገር አለ እንዴ ብላ ስጠይቃት እንዴ ምን ነው ከድሮም እኮ እኔና አንቺ እንቀራረብ ነበረ፣ እወድሻለሁ እኮ ከመጀመሪያም ጀምሮ። ስለዚህ ለአንቺ ምን ያህል እንደምጨነቅ ማወቅ አለብሽ። ግን አሁን ደግሞ እሞትልሻለሁ እያለቻት ነበር። ሰላምዬ አረጋጊ እንጂ ለራስሽ ብይ፣ እኔ በክቶኛል፣ ለራስሽ ብይ እያለቻት ነበር። ነገር ግን ሰላምዬ ቢበልጣ ከሳሽብኝ፣ ጥቆርሽብኝ እያለችው ልክ እንደ እናት እየተንቀባቀበቻት ነበር ማለት ነው። እናት በጣም ደስ ብላት ከሷ ጋር እስቲ ጋፊኝ እያለቻት ማቀፏን ትቀጥላለች። ጠረኖቿን እያሸተተች ነበረ ሰላምዬ ማለት ነው። ጠረኖችሽ እንዴት ደስ ይላል፣ በጣም ደስ ይላል። እስከዛሬ ጠረንሽን እንደዚህ ባያለም አውቄ ጸጽቶኛል እያለችው ነበር። ሰላምዬ ራንቅሽ ንገልኝ ነው፣ ደህና እኮ ነኝ፣ ምን ሆነሻል እያለቻት ነበር። እና ናታን ቤት ውስጥ እየተፈጠረው ነገር ሰላም እንግዲህ እያስቆጣን ነበር። ምጥጥን የሚገደውና ደረጀ እባክሽን ሰላምን እንደዛ ሰጥኝ ሰጡ መሆኑን አትርሽኝ፣ በአሁን እኛ እኮ ልንረዳት እንገባል፣ የትንሽ ዳጣ እያላት ነበር። ናታን አሁን እየመጣውን አታስብ፣ መንገድ ላይ እየሄደችው ነበር። መኪና እንደተበላሸበት ሲነግረው እና እየመጣች እንደሆነ ትነግረዋለች ማለት ነው።
እሺ አንቺ ካልመጣሽ ቁርስ የሚባል ነገር የለም ብላለች ሰላምዬ። ስለዚህ እባክሽ ርቦኛል ቶሎ ነይ እያላት ነበር እና እሷም ቅርብ ቦታ እንዳለችና ልትመጣ እንደተቃረበችው ትነግረዋለች። እና ኢቤ ደግሞ ሰላም ቁርስ ለምን አልሰጠሽም ብላ ከሷ ጋር ጥልና ነገር እየፈለገች ነበር። ሰላምን ለማጣጣልና ለማቋሸሽ እስካሁን ለምንድነው ቁርስ ያልቀረበልን? ያቺ ዱርዬ ደግሞ መጣች ቀረችን የምንግዶኝ በቃ ጭራሹ እንድትኖር አልፈልግም እና ለኛ እንድታቀርብ ንገሪያትሽ እና ጥላታለች። ከዛች ትልና ውሃ ትሄዳለች። እንደ አጋጣሚ እናት አይመጥች እቺ ሰላም ጠቅማለች። ቁርስ እኮ እስካሁን አላቀረበችልንም እያለች መቆጣት ጀመረች። ሰላም እንዴት እባክሽ አብዬ እባክሽ ተረጋጊ። ምክንያቱም እንደውም አንቺ ነበር ሰርተሽ ማቅረብ የነበረብሽ እኮ እሷንም ስጡር ነች። እኔ እኮ ስራ ነበረች ቁጭ የሞልክ ይመስላል እንዴ? ግዴታ ነው። ግዴታውን ካልጨረስሞ ከዚህ ቤት መውጣት ትችላለች እያለችው ነበር። አብዬ እባክሽ ለመረጋጋት ሞክሪም፣ ክፉ ቃላት ተናገሪ፣ ለሚያልፍ ነገር ክፉ ቃላት ትጠቀም እያለት ነበር። እንግዲህ የተናገርኩት እውነት ነው። አሁ እዚህ መቆየት አስፈላጊ አይደለም። እሷም ሆነ ዳጣ ጥርግርግ በሉ ከዚህ ቤት ላያቸውም አልፈልግም ስትለው ነበር። እና ያን ብቻሽን ለመኖር ወስነሻል ማለት ነው እያላት ነበር። እና እንደ አጋጣሚ ሰላምዬ ጥሩ ዳጣ እስከምቶ ድረስ ቁርስ አልቀርብላቸዋለሁ ብላ ስታክለው አብይ እንግዲህ መጣና ስለ ዳጣ መጥፎ ነገር ስትነግረ ስታወራ እንግዲህ በጭራሽ መስማት እንደማትፈልገው ትነግራታለች። ነገር ግን ምንም ቢፈጠር አንቺም አውሽ ያቺ ዳጣ እዚህ ቤት ላያቸው አልፈልግም ልቁንስ ሌላ ነገር ተሽ ቁርስ እንድታቀርብልን እፈልጋለሁ ብላ ስትጨውበት ነበር። እና እሷም ተስማማና ነገር ግን የምትናገሪ ነገር እያሰብሽ ነው፣ በጭራሽ ከአሁን በኋላ ስለ ዳጣ መጥፎ ነገር ስታወሪ ማየት አልፈልግም ትላትና በጥፌ ትመታታለች ማለት ነው። ነገር ግን አብይ እጅግ በጣም ትናደዳለች፣ ትበሳጫለች። ሰላምን ለማረጋጋት በትሞክሮም ጭራሹ እኔ ላይ እጅሽን አነሳሽው ታያለች። ሰላም ያባዬ ነው ፊት የሰጠሽው ልጅሽን የሚሰጥሽ ከዚህ ቤት አባርሻለሁ። አንቺ ሞሽ ዳጣ ከዚህ ቤት ነው ትወጣላችሁ፣ ሁለታችሁ አንፈለች። ማሳቷን ቀጠለች። ሩይ ከዚህ ቤት ትባረራላችሁ ብላ እጅግ በጣም ትናደዳለች። እንዴት ብደፍሬ ነው እኔም በጥፍ የምመችኝ እንዴት ትመችኛለሽ ብላ ትጨዋለች ማለት ነው። እንግዲህ ሰላም ከዚህ በፊት ምንም ነገር ስትናገራት ምንም ነገር አትላትም ነበር። አሁን እንግዲህ በልጇ ስትናፍቃት የነበራት 19 ዓመት ሙሉ ስትጠብቃት የነበረውን ልጇን ይገልብሻለሁ ስትላት ጥፊ እንዶ ሳንሳት ነው እንዶ መሬት ላይ አንድ በሌላ ያላሸችው እንዶ ፈጣሪ ይመስገን። እና እንደጋጣሚ ለወሬ ቸግራ ውሃ ደግሞ ሰላምዬ ልከን ኢሜን በጥፍ እንደምታጋጨኝ እንደዛ አርጋ ወረድቻት የምን አው በጥፊ መታቻት ብላ በጣም ትደነግጣለች። ይሄ ሁሉ በአንቺ ምክንያት ነው ትሰሚኛለሽ? አንቺ ሞሽ ያቺ ሰላም ከዚህ ቤት ትባረራላችሁ፣ ሁለታችሁም የእጃችሁን ነው የምሰጣችሁ ብላ ኢሜት እናደዳለች ማለት ነው። ከዛ ለናታን በጣም ደነገጠ። ምን ተፈጥሮ ነው ተረጋግ እንጂ እያላት ነበር። ከዛም ሁሉ ይለያያሉ፣ ቁርሱ ይቀራ ማለት ነው። እንደ አጋጣሚ ምጥን ውሃ ጋር ትመጣና አብረን እናጥና እያለች እንደውም የእነሱ ጓደኛ ከትምህርት ቤት እንደተባረረችውን ጭምር ነገረች። እና ማርታ ሰላም እንደመታቻት ነገረቻት። ምን ሰላም? አይ በጭራሽ አይሆንም እኮ እኛ ሰላም አንቺን በጥፍ መታች። ምን አድርግሻት? እማዬ ቁርስ ስጪኝ ስላት ነው በጥፍ ያጋጨችኝ። አይ አይመስለኝም፣ በጭራሽ ቁርስ ስጪኝ ብቻ ስላልሻት ነው እንደዚህ የመታች። በጭራሽ አይሆንም አለችው። እና አዎ ማዬ እሷ ነች መታችኝ። ዳጣ መታች? ያው አንድ በይ። አዎ እማዬ እናንተ እንደዚህ ሲቀጠቀጥ ዝም ትላላችሁ አይደለም? አንቺና አባዬ ናችሁ ፊት ሰጣችሁ እኔ ላይ እጅ ያነሳችብኝ። እኔ እኮ ሕፃን አይደለም እማዬ ትልቅ ሰው ነኝ። የሰፋዶኛ 5 ዓመት ልጅ አይደለሁም። ማንም ሰው ተነስቶ በጥፍ የሚመታኝ ብላ ትናደዳለች። እሺ አንቺ ምን አድርገሽ ነው? ምን አድርገሽ ነው? እውነቱ እንድትነግረኝ ይፈልጋል። እማዬ እውነቴን ነው፣ ምንም አላደረኩትም። እኔ ያልኳት ምግብ ስጪኝ ብቻ ነው፣ ቁርስ ስጪኝ ስላት ብቻ ነው በጥፍ ያጋጨችኝ እያለች ነበር። ይሄ ነገር ምንም አልታወጠልኝም፣ ስለዚህ እውነቱን ብትናገር ይሻልሻል እያለቻት ነበር። እንደገና ውሃ ከደረጀና ከናታ ጋር ሆና አንዳንድ ታሪክ እየነገረቻቸው አብሮ እየተጫወቱ እየሳቁ ነበረ። ሰላምዬ ተደብቃ ዳጣ ስትናፍቃት የነበረው ልጇን ይህን እናት አንጀቴን የበላችኝ የወር እዚህ ጋር
ተደብቃ እያየቻት ነበር ማለት ነው። ዳጣ ጨዋታውን ደመቅ አርጋ እየሳቀችና እየተጫወተች ነበር እና ደረጀን እሺ ከሳስ እያለ እየሰማት እየተሳሳቁ ነበር ሁሉ ማለት ነው። እና እያወራቻት ነበር። ናታና ዳጣ እጅግ በጣም ደስተኛ ሆነዋል አንድ ላይ ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋውን እያልኩ እሰናባታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አባችሁ አመሰግናለሁ።